አረ ጉድ ስሙ፣ በደንብ አድርጋችሁ ስሙ። ማንም ሁን ማን በዚች ማህተቤ ከመጣብኝ በኦርቶዶክስነቴ ከመጣብኝ መጀመሪያ ገደል ግባ፣ ከገደል ውጣና ጉርጓር ግባ፣ ከጉርጓር ውጣና ሲኦል ግባ፣ ከሲኦል ውጣና ላትመለስ ገሃነመ እሳት ግባ። በዚች ማህተቤ ከመጣ ከማንም ጋር አልደራደርም። አታሽቃብጥ ምናምን በቃ ክርስትና ነው። ማህተብ ነው። አለቅ። ማህተቤን በዘሬ አልቀይራትም። ዘር ሌላ ጉዳይ ነው። ሃይማኖት ሌላ ጉዳይ ነው። ዘርህን ከሃይማኖት የምታስበልጥ ሰው ካለ ከቤተ ክርስቲያን ውጣ። ቤተ ክርስቲያን የዘረኞች መንደር አይደለችም፣ ልትሆንም አትችልም። እና ገደል ግባ ጉዳይ አይደለም። who cares? ይሄን ይዤ ነው በእግዚአብሔር ፊት የምቆመው፣ ዘሬ አይደለም። ስድቡን ይዘህ ነው በእግዚአብሔር ፊት የምትቆመው? ገደል ግባ እያልክ ነው? አረ በኢየሱስ! አረ የተመታየውን የመንፈስ አንተ ገደል አትግባ፣ ወደ ኢየሱስ ና፣ ወደ ቤቱ ግባ፣ ወደ ህይወት ግባ። አይቻልም? እንዲህ የተሳደብክ ገደል ከምትገባ ወደ ኢየሱስ ናና ከገደል ውጣ። ህይወት ኢየሱስ ነው። በጌታ በኢየሱስ ጭራሽ እንዲህ የተናገርክ በእግዚአብሔር ፊት ነው የሚቆመው የሚል ተስፋማ አለ። ኢየሱስ ብቻውን ያድናል። ሰላም፣ እንዴት ናችሁ ቅዱሳን? እኔ ሰላም ነኝ። የኢየሱስ የተባረከ ይሁን። ኢየሱስ ያድናል። በተለመደው ሰዓት አዳዲስ ቪዲዮዎችን ይዤ መጥቻለሁ። ከኔ ጋር ቆዩ። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ወንጌል ይቀጥላል። ቀጥታ ወደ ቪዲዮ። በልደቷ ቀን አንጨፍርም፣ በልደቷ ቀን አንዘፍንም፣ በልደቷ ቀን አንሰክርም። ዮም ፍስሐ ኮነ በልደቷ ቀን አንጨፍርም። እግዚአብሔር ይኸውላችሁ የሆነ ስርዓት ከምትጠብቁበት እግዚአብሔር ያድናችሁ። በልደቷ ቀን አንጨፍርም። ከዛ በኋላስ? እሺ ከዛ በኋላስ? ይቻላል እኮ ንግግራቸው ላይ ይቻላል ነው። በዛ ቀን አንጨፍርም፣ በዛ ቀን ምንም ነገር አረድክቻና በእውነት ከዛ በኋላስ ምን ችግር አለ? የተፈቀደ ነው። የተወጋዩን ይኸውላችሁ የሆነ ሰዎች የጻፉት ተረት ከገባችሁ እንደዚህ አይነት ህይወት ነው የምትኖሩት። መጽሐፍ ቅዱስን ካነበባችሁ ከኢየሱስ ጋር ከተገናኛችሁ ይኸውላችሁ ዕለት ነው ማትጨፍሩት። ዘላለም ዓለማችሁን ነው ጭፈራና ርኩሰት ወዳለበት ዞራችሁም የማታዩት ማለት። በህይወታችሁ ላይ ኢየሱስ ብቻ ወደ ቤታችሁ ይግባ። እሱ ከገባ ሰላም ነው። ሌላው ከገባስ ቀን ጠብቀ ሰላም ነው። ከዛ በኋላ የራስ ህይወት ነው። የሆነ ቀን ታከብራለህ። እሱም እኮ ሙሉ ቀን አይደለም፣ ከጧት ከሰዓት ወደ ራስ ፈታ። የተመታዩን በኢየሱስ ክርስቶስ። አረ ኢየሱስ ያድናል። ወደ ኢየሱስ ነው። ሁሌም አንጨፍርም። ሁሌም ወደ ርኩሰት ወደ መጠጥ አንሄድም። ኢየሱስ ብቻውን ያድናል። ብለን ስናወራ ውሸት የሚመስላችሁ ሰዎች፣ ይሄ ልክ አይደለም ስንል ውሸት የሚመስላችሁ ሰዎች ይሄው በራሳቸው አንደበት ስሙ። ይሄንን አውደ ምሕረት ላይ የሚነገሩ ትምህርቶች እግዚአብሔርን ነው መለለደት በሊቃውንት እንኳን መታየት ሳይጠበቅባቸው አንድ መሰረታዊ ክርስትና ያጠና ሰው ስህተት መሆኑን እንኳን የሚረዳው ነገር ነው የሚተላለፉት ሁሉ ጊዜ። እኔ አንዳንዴ መምህር ናቸው ብዬ ግራ ይገባኛል። የኛ ቤተክርስቲያን መምህራን ናቸው ወይ እስክል ድረስ በጣም የሚያስደነግጠኝ ትምህርት ይተላለፋል። ለምንድን ነው ሀይ የማይባለው? ለምንድን ነው ተው የማይባሉት? አሁን እኛና ብፁዕ አቡነ ገብርኤልን እንደዛ ተጮሃላል። አሁን የተላለፈው ትምህርት እኮ ለጆሮ ጭው የሚያደርግ ትምህርት እኮ። በቃ እኔ በጣም ነው የደነገጥኩት ስሰማው። ለምንድን ነው ልክ እሳቸው ላይ እንደዚህ እንትን እንደተረዱ ለምን አሁን እኚህን አባት ላይ ለምን ተው አይባሉ? አዎ ሊቃነ ጳጳሳት ናቸው። አዎ እናከብራቸዋለን። ልደት እንደው ላይክ አንተ አሁን መሰረታዊ ነገር የወሰድክ ሰው ስለሆንክ ልጠይቅህ፣ ማርያም ቤዛ አትባልም የሚለው በኒቅያ ጉባኤ ቢቀርብና አሁን እሳቸው ብፁዕ ሕዝቅያስ ይመስሉኛል፣ ብፁዕ አቡነ ሕዝቅያስ ያስተላለፉት ትምህርት ኒቅያ ጉባኤ ላይ ቢቀርብ የማን ነው ከፍተኛ ምንፍቅና? ለጆሮ እንኳን ይደነግጣሉ። የዓለም አብያተ ክርስቲያናት ጉባኤ ቢሰሙት ለጆሮ እንኳን የሚያስደነግጥ ትምህርት። እንደዛ መምህራኖቹ ተጠራርተው እንደዛ የጮሁበት ነገር የትናንቱ ትምህርት አያስጮህም ወይ ነው? ቢበቃ ይሻላል። ትውልድን አናስተው። እናንተ ትለፋላችሁ፣ እዛ መሬት ላይ ውሃ ይቸለሳል። እናንተ ትለፋላችሁ፣ መሬት ላይ ይቸለሳል።
መምህር ሳትሆኑ ትውልድን ታነቃላችሁ። መምህር እየተባሉ ግን አውደ ምሕረት ላይ አንድ የተማረ አይደለም ያልተማረ እንኳን ስህተት መሆኑን ሊመረምረው የሚችል ትምህርት በአደባባይ ያስተላልፋሉ። ወደኋላ ሁሌ መመለስ ወደኋላ ቤተክርስቲያኗ አታሳዝናቸውም እንዴ? ሁን ብለው ነው የሚመስለው የሰሞኑ ነገር ሁን ብለው ነው የሚመስለው። በቃ በየአውደ ምሕረቱ የሚናገሩት ሁን ብሎ በቃ ሁን ብሎ ነው የሚመስለው። እና ልደትዬ እግዚአብሔርን እኔ ችግር የለብኝም ወተቱን አለፌ አጥንቱ ጋር ደርሻለሁ። ግን አጥንት ያልጋተ ብዙ ምዕመናን አለ። እውነቴን ነው ልደት። በእንደዚህ የሚሰናከል ብዙ ይኖራልና ለምንናገረው ነገር ጭራሽ መምህር ጭራሽ ሊቃነ ጳጳሳት የመጨረሻው የስልጣን ባለቤት የሆኑ የሚያስተላልፉት ነገር በጣም የሚያሳዝነው እና በጣም ይቅርታ ስሜታዊ ሆኜ ከሆነ ግን በተቻላችሁ አቅም እውነቴን ነው ወደኋላ አትመልሷት ቤተክርስቲያኗ። በቃ ወደኋላ አትመለስ። በእናንተ በግዞት ነው ያዟት እንዴ? አንዳንዴ ግራ ይገባኛል። ጭራሽ የተሰቀለው ኧረ በስመ አብ። እሺ ልደትዬ በቃ በጣም ስሜታዊ እየሆንኩ ስለሆነ ይቅርታ። በጣም ቴንኪው በጣም በመስቀል ላይ የተሰቀለው የማርያም ስጋ ነው። በአደባባይ ነው ደግሞ የማርያም ስጋ ነው። የማመሰላችሁ የሷ ነው። በዚህ ይሄንን ደግሞ በኮንፊደንስ ደስ ይበላችሁ። ይዘው ሲኦል ለመግባት ያንን ሁሉ ህዝብ ይዞ ወደ ሲኦል ካልገባው አረ ወጋው። የተሰቀለው ኢየሱስ ነው። የሞተው ኢየሱስ፣ ደሙን ያፈሰሰው ኢየሱስ እኛ ለመስጠትና ክብሩን ያንን ሁሉ ልፋት ወስደን ለሆነ ሰው ካልሰጠን ወግቻለሁ። ኢየሱስ በሰራበት ሌላ አይከበርም። የሰራው አምላክ ዋጋ የከፈለው ራሱ ኢየሱስ ነው። በእኛ ህይወት ላይ ከፍ የሚለው ያዳነን ዝም ብሎ እኮ አይደለም። ኢየሱስን ተሰብስበን አዎ ኢየሱስ ትልቅ ነው እንበል፣ ትልቅ ነው። እስቲ እሱ አዳኝ ነው እንበል፣ አዳኝ ነው ብለን አይደለም። ዋጋ ከፍሎ ነው ያዳነን። ዝም ብሎ አፈ ታሪክ አይደለም። እንደዚህ በአደባባይ ደግሞ በአፈ ታሪክ ፈጥሮ ለሆነ ሰው ለመስጠት ትግል፣ ኢየሱስን በአደባባይ ሆን ብሎ መካድ። ይህ እኮ በኢየሱስ ክርስቶስም የኢየሱስ የመስቀሉ ጠላት ማለት ይሄ የኢየሱስና የመስቀሉ ተቃዋሚ ማለት ይሄ እኮ ኢየሱስ በሞተበት ሌላውን ወስዶ መስቀል የሌለው ዋጋ ያልከፈለው ወግቻለሁ በኢየሱስ ክርስቶስ ስም ያዳነን እሱ ነው። የኢየሱስ ስም ይባላል። እኛ እኮ የምንበላው የማርያምን ስጋ ነው ተብሎ ያውቅ። እኔ ምን ይሆን እንደሆነ ራሱ አይገባኝም። አልነበረም እንደዚህ ከየት እንደመጡ የማይታወቁ ወፍ ዘራሾች። ይቅርታ አድርጉልኝ፣ ሲያንሳቸው ነው ለነገሩ። ወፍም አልዘራቸውም፣ ሰይጣን ነው የዘራቸው። እውነት እንዴ እግዚአብሔር ባልቀለደበት መቀለድ ምን ማለት ነው? እሷም ያላለችውን ልትለውም አትችለውም። አባቶችም ያላሉትን ያደግንበት ቤት ዶግማም ያላለውን አልተማርኩም። እንደሱ ምንም መኮንን አያስፈልግም። እኔ ይውላችሁ ቤተክርስቲያን ኖር ያለው የወጣንበት ቤት ያደግንበት ቤት እድሜ ልኬን ዶግማ የሚባለውን ትምህርት ሃይማኖት ሳስተምር ኖር ያለው ሳስተምር በጣም ትልልቅ አባቶችን አውቃለሁ የጠቀሙን። በእውነት እውነቴን ነው የምላቸው። በዚህ ዘመን የምንሰማውን ቅራቅንቦ ሰምቼ አላውቅም። ይሄ ቀልድ አይደለም። ይሄ ዝም ብሎ በቃ የማያውቁ ሰዎች ምናምን ተብሎ የሚታለፍ አይደለም። ይሄ ጨለማ ነው። ይሄ ጨለማ ነው ያልነበረ ይሄ ትውልድ ያበቀለው አረም ነው። ይሄ ነውር ነው። ይሄ የኢየሱስ ክርስቶስን ስጋ በማቅረብ አንድ ጊዜ ተቀድሰናል። ክብር ለስሙ ይሁን። የማንን ስጋ? የማንን ስጋ? የማርያምን ስጋ ነው። የኢየሱስን ስጋ እስኪ ድገሙት። ይሄንን የኢየሱስ ስጋ በሉ እስኪ። ስጋዬን የበላ በሉ እስኪ። ደሜን የጠጣ የዘላለም ሕይወት አለው በሉ እስኪ። እኔ ከሰማይ የወረድኩ እንጀራ ነኝ፣ የሚበላኝ በሕይወት ይኖራል። ማንን የሚበላ? አለቀ። ይሄ ነው እውነታው። እውነትም ጨለማ እኮ ጨለማ። የአጋንንትን እቅድ የሚታራምዱ ሰዎች በኢየሱስ ክርስቶስ ስም ከዚህ ውስጥ ውጡ። ኢየሱስ ብቻውን ያድናል። አዳኝ እሱ ነው። ኢየሱስ ብሎ ከመዘመር ማርያም ብሎ መዘመር ይሻላል። አይገርምም? ኢየሱስ ብሎ ከመዘመር ኦርቶዶክሱ ማርያም ብሎ ቢዘምር ይሻላል። በጣም የሚገርም እኮ ነው።
አልፋና ኦሜጋ ለተባለው ከመዘመር ይልቅ ጴንጤ ይባላል። ለኢየሱስ መዘመር ጴንጤ ይባላል የሚል እኮ ገልቱ ነጠላ ለባሽ የገጠመን ጎበዝ። ለኢየሱስ ክርስቶስ ከመዘመር ለማርያም ማጉላት፣ ለኢየሱስ ክርስቶስ አልፋና ኦሜጋ ከመመስከር ለጊዮርጊስ ማሸብሸብ። ይሄን ትውልድ የሰሩ ገድላት ናቸው። ይሄን ትውልድ የሰሩ ድርሳናት ናቸው። የትናንት ታሪክ ያነብና ተክልዬ ለመሆን የሚያስብ ትውልድ ይፈጠራል። ስለዚህ ትውልድ ወላጅ ናቸው። ለዚህ ነው አሁን ብዙ ጊዜ ሰው አይገባውም። ገድላት፣ ድርሳናት፣ የቤተ ክርስቲያን መጻሕፍት እንዲጠቁ ታድሶ ምኑ የሚያደርገው ዝም ብሎ ይመስላችኋል። ምክንያቱም ገድላት ላይ ጥርጥር አደረብህ ማለት አንተን የሚሰራን ኢትዮጵያዊ ማንነትን ማፍረስ ነው ማለት ነው። ይሄ በደንብ አጥርተው ለብዙ ፈንድ አድርገው የሰሩበት ነው። እና የሚገርማችሁ ነገር የቆሎ ተማሪዎቹን ተንቀሳቃሽ ቤተ መጻሕፍቶቹ ገደሏቸው። ለምን? ኢትዮጵያዊነትን የሰሩትን ዲዮቅልጥያኖስ ያደረገው እንደዛ ነበር በበፊት። ቅድስት ድንግል ማርያም ይሄን ቦታ 100 ቀን ተቀምጣ ኢትዮጵያን ቃል ኪዳን የተቀበለችበት ቦታ ነው። ኢትዮጵያ አስራት ሀገሯ ናት አይደለ እንዴ? ድንግል ማርያም ደግሞ ሰላምና ዕረፍት ያገኘሁት ኢትዮጵያ ስለሆነ ይሄን ቦታ አለቅም አለች። ይሄ ነው ለኛ ለኢትዮጵያኖች እሺቱ። አልሄድም ማለቷ ለኛ ጥቅሙ ይሄ ነው። አልሄድም አለች። ዕረፍትና ሰላም ያገኘሁበት ኢትዮጵያ ስለሆነ ፍጹም አልንቀሳቀስም። መልአኩ ቅዱስ ገብርኤልም ከዛው ጫቅም ስለሌለው አቆመ፣ መናገር አቃተው። ስለዚህ ድንግል ማርያምን አሳምኖ ወደ እስራኤል የሚወስድ አንድ ሰው ያስፈልጋል። ምን አይነት ሰው? ከገብርኤል የሚበልጥ ገብርኤል አፉ ስለተዘጋ ከገብርኤል የሚበልጥ አሳማኝ ሰው ይፈልጋል። ያ ሰው ደግሞ በዛን ሰዓት የነበረው ልጇ ብቻ ነው። ከገብርኤል የሚበልጥ በዛን ሰዓት ያለው ማለት ነው ልጇ ብቻ ነው። ስለዚህ ያ ሕፃን ልጅ ነው መናገር የጀመረው። ኢትዮጵያ የአስራት ሀገሯ የሚያሰኛት በጣም ረቂቅ ጥበብ ነው። ጌታችን እኮ ገና በሕፃንነቱ በ2 ዓመት እኮ ነው መናገር የጀመረው። ለኛ ለኢትዮጵያኖች ምን አላት? እናትና አባትን አክብሮ የሚለውን ሕግ የሰራው እሱ ስለሆነ እናቱን አክብሮ ምን አለ? እናቴ ሆይ አላት ወደ ናዝሬት እኔ ወደዚህ ዓለም የመጣሁት ትንቢተ ነቢያትን ልፈጽም ነው እንጂ ኢትዮጵያ ውስጥ ተደብቄ ልቀመጥ አይደለም አላት። አሳመናት። የተሰቀለው ቀራንዮ ነው። ስለዚህ ደሜን የማፈሰው ስጋዬን የማቆርሰው ቀራንዮ ነው እንጂ ኢትዮጵያ ውስጥ አይደለምና ትንቢተ ነቢያትን ስለምፈጽም ወደዛ መሄድ ግዴታችን ነው። ይሄን ቦታ ግን ወደሽዋል፣ አፍቀረሽዋል። የዚህ ሀገር ሕዝብ ይወድሻል፣ ያፈቅርሻል። እንዲሁም የኢትዮጵያ ሕዝብ ያንቺ ፍቅር ይጸናበታል ነው ያላት። ፍቅርሽ ይጸናበታል፣ ስምሽን ሳይጠራም አይውልም። ስምሽን የጠራውን ደግሞ ሲሆን አላሳይብሽም። ይሄም እውነት እንደሆነ አማኑኤል ብዬ በራሴ ማርኩልሽ ብሏታል። ይሄ ምን እንደሚነበብ ምን እንደሚወራ አይገባኝም። አሁን በተናገረው ንግግር አይታቸው መጽሐፍ ቅዱስ በዞረበት የሌለው ነገር የትም አታገኙ። በቃ እነሱ በሚያውቁበት ቦታ ብቻ ያለ መጽሐፍ ማለት ነው። የ2 ዓመት ሕፃን ልጅ ተናገረ። እናቴ ሆይ እንሂዳለን ኢትዮጵያን። አቤት ተረት! ቆንጆ ተረት! ቆንጆ ተረት! ይሄን ትውልድ የሰራው ገድላትና እንትኖች ናቸው። አየህ አንተ ቅድም ያወራው ነው አይታችኋል። ኢየሱስን መስለህ እንድትኖር ሳይሆን የሆነ ሰውዬ የሆነ ታሪክ ላይ የተጻፈውን ሰውዬ መስለህ እንድትኖር ነው የሚፈለገው። ኢየሱስን መምሰል አይፈለግም። ኢየሱስ የሚባል ስም አይነሳም። እሱ የጴንጤ ነው። ስለዚህ የሆነ ሰዎችን መስለህ ነው የምትኖረው። እንደዚህ በአደባባይ ደግሞ ተረት ታወራለህ። ህዝቡ ቁጭ ብሎ ይሰማል። ኢየሱስ ከዚህ ጉድ ነፃ ያወጣል። በጣም ነው የሚያሳዝነው። ቁጭ ብሎ ይሰማል። ምን እንደሚሰማ ግን ማቆ ነገር የለም መሰለኝ። ለነገሩ መጽሐፍ ቅዱስን ካላነበበ ያው እኮ በቃ የተባለውን አሜን ብሎ ማየት ነው። ከዛ እዚህ ይመጣል። በቃ እንትና የኛ በኢየሱስ ክርስቶስ ስም የተወጋዩን ሰላምና ዕረፍት ኢትዮጵያ ላይ ሳይሆን በኢየሱስ ላይ ነው ያለው። ኢትዮጵያ ራሷ ሰላምና ዕረፍትን የምታገኘው ከኢየሱስ ነው እንጂ ኢትዮጵያ ውስጥ ሰላምና ዕረፍት አለ ምን ማለት ነው? ከማገኝተ ኢትዮጵያ ውስጥ ሰላምና ዕረፍት ስላገኘው ከዚህ አይደለም። ሰማችሁ? እንደዚህ አይነት ቆንጆ ትምህርት፣ ቆንጆ የተረት ትምህርት። ሰላምና ዕረፍት ኢየሱሳችን ነው። አለቀ። ወደ ኢየሱስ ነው። ህይወት ኢየሱስ ጋር ነው። ሌላ ምን እንላለን? ለዛሬ የነበሩ ቪዲዮዎች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። የኢየሱስ ስም የተባረከ ይሁን። ተባረኩ። ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ወዳችኋለሁ። ቻው